የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። ዕብራውያን ምዕራፍ 10 ቁጥር 23። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ኅብረት የጠራቸው እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 19። እግዚአብሔር ለመስጠት ቃል የገባውን ስጦታ ሁሉ መጠየቅ እንችላለን። ከዚያም የጠየቅነውን እንደምንቀበል ማመን ያስፈልገናል። እንዲሁም እንደተቀበልነው በመቁጠር ለእግዚአብሔር የምስጋናን ምላሽ መስጠት ይኖርብናል። እግዚአብሔር ከሚሰጠው ከእያንዳንዱ የተስፋ ቃል በስተጀርባ ይቆማል። በሰማይ አባታችሁ መታመን አትችሉምን? በከበረው የተስፋ ቃሉ ላይ ማረፍ አትችሉምን? የተስፋውን ቃል የሰጠው እርሱ የታመነ መሆኑን በማወቅ በውስጣችሁ የተሰወረ መታመን ሊኖር አይችልምን? እየተናወጠ ያለው እምነታችሁ የእግዚአብሔርን የተስፋ ቃል ይጠማጠም ዘንድ አደራ እላችኋለሁ። በማይናወጥ እምነት በተስፋው ቃል ላይ ቆማችሁ ሸክማቸውን ሁሉ ተሸከሙ። የተስፋው ቃል ፈጽሞ አይጥላችሁም፣ ሊጥላችሁም አይችልም። የተባረከው የተስፋው ቃል በእምነት ማዕቀፍ ውስጥ ተደርጎ በአእምሮአችሁ አዳራሽ ይንጠለጠላል። አንዱም እንኳን አይጠፋም። እግዚአብሔር የተናገረውን ሁሉ ያደርገዋል። የተስፋውን ቃል የሰጠው እርሱ የታመነ ነውና የተስፋ ቃሉን እውነተኛነት በማረጋገጥ ራሳችንን ከእግዚአብሔር ጋር አሁኑኑ ልናስተዋውቅ ይገባናል። በእውነትና በትጋት የሚጸለየውን ጸሎት ሁሉ መላእክት ይመዘግባሉ። ከእግዚአብሔር ጋር ያለንን ግንኙነት ቸል ከምንል ይልቅ በራስ ወዳድነት የተሞላውን መሻታችንን ወደ ጎን መተው ይገባናል። ሰማያዊ አባታችን ፍላጎታችንን የሚያሳካባቸው እኛ ፈጽሞ የማናውቃቸው 1000 መንገዶች አሉት። ስለ ክርስቶስ አስቡ። የተስፋውን ቃል በማመን በእምነትም ወደ እርሱ ተመልከቱ። አእምሮአችሁ በመታመን እንዲጸና አድርጉ። እርሱም ማረፊያ ይሆናችኋል። ተደገፉት፣ ተማመኑበት። ክንዶቹ ፈጽሞ በማይጥሉት በእርሱ ላይ መታመናችሁን አድርጉ። ወደ ክርስቶስ በመመልከት መበረታታት ይሆንላችኋል። ክርስቶስ በስሙ ሊልክልን ተስፋ የሰጠው አጽናኝ ከኛ ጋር አለ። ወደ እግዚአብሔር ከተማ በሚወስደው መንገድ በእርሱ የሚታመኑ ሊያልፉ የማይችሉት ምንም አይነት አስቸጋሪ መሰናክል የለም። ሊያመልጡት የማይችሉት አደጋ የለም። እርሱ መፍትሄውን ያላዘጋጀለት ምንም አይነት ሐዘን ወይም መከፋት እንዲሁም ሰብአዊ ድክመት የለም። ለሚያምን ሁሉ ይቻለዋል። ማንኛውንም ነገር በጸሎት ብንፈልግ እንዳገኘነውም አድርገን ብንቆጥረው ይሆንልናል። እንዲህ ያለው እምነት ተስፋ ለቆረጠችውና በሐዘን ለተመታቸው ነፍስ የጠቆረውን ደመና ሰንጥቆ የብርሃንን ጨረር ይፈነጥቅለታል። በአንጻሩ እንዲህ ያለውን እምነት ማጣት መደነጋገር፣ ጭንቀት፣ ፍርሃትና ክፋት እጅ መስጠትን ያስከትላል። የእግዚአብሔር ሕዝብ ሙሉ መታመናቸውን በእርሱ ላይ በሚያደርጉበት ጊዜ እግዚአብሔር ደግሞ ታላቅን ነገር ያደርግላቸዋል። እግዚአብሔር ስጦታዎችን ሁሉ ለመስጠት ቃል የገባው እርሱን መታዘዝ እንደ መስፈርት በማስቀመጥ ነው። በክርስቶስ የተስፋ ቃሎች የምትታመነውን ነፍስ ጠላት ፈጽሞ ከጌታ እጆች ሊነጥቃት አይችልም። ራሳቸውን ለክርስቶስ ከሰጣችሁ የእግዚአብሔር ቤተሰብ አባል ናችሁ። በአብ ቤት ያለውም ሁሉ የናንተ ነው። በዚህ ዓለምም ሆነ በሚመጣው የእግዚአብሔር ግምጃ ቤት ሁሉ ለናንተ ክፍት ነው። የመላእክት አገልግሎት፣ የመንፈስ ስጦታ፣ የአገልጋዮቹ ልፋት፣ እነዚህ ሁሉ ለናንተ ናቸው። ዓለምና በውስጧ ያለው ሁሉ እስከ ጠቀማችሁ ድረስ የናንተ ነው። የክፉዎች የጠላትነት ተግባር እንኳን ሳይቀር እናንተን ለሰማይ እንድትዘጋጁ በማድረግ ወደ በረከት ይለውጣችኋል። የክርስቶስ ከሆናችሁ ሁሉም ነገር የናንተ ነው። ያልተገባውን እንደተቀበለ በማሰብ የሚረካ እንዲህ ያለ የፍቅር ውለታ ለመመለስ እንደማይችል የሚሰማው ጥርጣሬንና አለማመንን ወደ ጎን በማድረግ ሕፃን በወላጆቹ ላይ በሚደገፍበት እምነት ወደ ኢየሱስ እግር የሚቀርብ የጌታን ሀብት በሙሉ በነፃ ይቀበላል። በረከትን ሁሉ የምንቀበለው በአንዱ ስጦታ በክርስቶስ በኩል ነው። በዚያ ስጦታም አማካኝነት በየዕለቱ የእግዚአብሔር መልካምነት እንደማያቋርጥ ጅረት
ወደኛ ይፈሳል። እያንዳንዱ አበባ በሚያስደምም ውበቱ፣ በሚማርክ መዓዛው እንደሰትበት ዘንድ የተሰጠን ነው። ፀሐይና ጨረቃ በእርሱ የተፈጠሩ ናቸው። ሰማያትን ካስዋቡት ከዋክብት መካከልም እርሱ ያልፈጠረው የለም። በሕይወት እንኖር ዘንድ እርሱ ካበረከተልን መብል ውጪ በማዕዳችን ላይ የቀረበ አንዳች ነገር የለም። የክርስቶስም ስም በሁሉም ላይ ተጽፎበታል። አዳኙ ኢየሱስ ለተከታዮቹ የዚህን ዓለም ቅንጦት እንደሚሰጣቸው ቃል አልገባላቸውም። ዕጣ ፈንታቸው ድህነት ሊሆን ይችላል። ነገር ግን የሚያስፈልጋቸውን ነገር ሁሉ እንደሚያሟላላቸው ቃል ገብቶላቸዋል። የእርሱ መገኘት ይዞልን የሚመጣውን ከምድራዊ ቁሳቁስ የሚበልጥ መጽናናትን ሊሰጠን ቃል ገብቷል። ክርስቶስ በጉዞአችን መጀመሪያና መጨረሻ ብቻ ሳይሆን በእያንዳንዷ እርምጃችን ከኛ ጋር ነው። ወላጆች ጆሮአችሁን የረሃብ ጩኸት ከሚያሰማው ልጆቻቸው ሊመልሱ ይችሉ ይሆናል። ነገር ግን እግዚአብሔር የተቸገረውን ነፍስ ጩኸት ፈጽሞ ቸል ሊል አይችልም።